سلام سلام كمل لكم كبرات تملكتي لومون كم تلمود بحدش زيناتاتنا باخون قريبنا لنا እዚ ቻናል እዚ ድማ حدشت ዝኾንኩም ሰባት ላይክ ሼር ሰብስክራይብ እንዳገበርኩም ቤተሰብ ክትኮኑ ከተበረታቱና ድማ በፍቅረና ሓትት ድምጻዊት ማህሌት ገብረ ጊዮርጊስ ምክንያቱ በዘይ ተፈለጠ መንገዲ ኩሉ ነገር ተቀያይሩሎ ህማም ዲዩ አይጠና ዲዩ አይተፈለጠን ሬናዩን መለስ ቪዲዮ ትግርኛ ሙዚቃ ዘፋኟ ኡቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሎ እጅግ አነጋጋሪ ሆኗል። ማህሌት ገብረ ጊዮርጊስ እንግዲህ ስናቃት በእንደዚህ አይነት መልኩ ነበር። አሁን ያለችበት ሁኔታ ተብሎ እንግዲህ በስፋት እየተሰራጨ የሚገኘው ደግሞ ይሄ ፎቶ አለ። ማህሌት ገብረ ጊዮርጊስ እንግዲህ በትግርኛ በእጅግ ተወዳጅ ዘፋኝ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት። አሁን አለችበት ተብሎ የተለቀቀ ፎቶ የቅርብ ይሁን የሩቅ ብዙም የተረጋገጠ መረጃ የለው። ነገር ግን የአሁን ፎቶ የቅርብ ፎቶ ከሆነ በእንደዚህ አይነት ሁኔታ ውስጥም ካለች እጅግ አሳዛኝ ነው የሚሆነው። ምን አጋጥሟት ይሆን? መረጃውን እንዳገኘው ወደ እናንተ የምናደርስ ነው የሚሆነው። ለማንኛውም ይሄ መረጃ ሌሎችን ሼር ማድረጋችሁ እንዳትረሱዋል። እሽጉራት ተዓዘብቲ ከም ትሰምዑዎ ዝጸናሕኹም ብዛዕባ ማህሌት ገብረ ጊዮርጊስ እዚ ጥራይ ይኾነ ብዙሓት ሰባት ብዙሕ ነገር እንዳበሉ ነይሮም። ይኹን ዳንበር እዚ ሓበሬታ ሙሉእ ብሙሉእ ሓሶት ከም ዝኾነ ኣብዚ ሰዓት ኣረጋጊፀ ዘለኹ። እስቲ ብዛዕባ ዝወፀ ሓደ ቪድዮ ተኸታቲልና ንመለስ። ድምጻዊት ማህሌት ገብረ ጊዮርጊስ ሓሚማ ከም ዝኾና እናበሉ ሰብ የደናግርሉ። ድምጻዊት ማህሌት ገብረ ጊዮርጊስ በፊትን አሁን እናበሉ ከምዚ ዓይነት ፎቶ ይልጥፍላሉ። እዚ ፎቶ እዚ ናይ ኸዚ ፎቶ ኣይኮነን ጸንሐዩ። ድምጻዊት ማህሌት ኣብዚ ሰዓት ኣብ ጽቡቕ ናይ ጥዕና ኩነታት ትርከብ። ሰብ ክሓምም ንቡር እዩ፣ ንሰብ ሕማቕ ናይ ገነውር እዩ። በተወሳኺ ድማ እዚ ናይ ፌስቡክ አካውንት እዚ ፌክ እዩ፣ ቋዕላት ቆጻጸር ኣይኮነትን። ስለዚ ኣይትጨነቑም ማሂ ደሓንያ እሽጉራት ተዓዘብቲ ተሓውና ከም ትሰማዕኹም ወይ ድምጻዊት ማህሌት ገብረ ጊዮርጊስ ኣብዚ ሰዓት ምንም ሕማም ከም ዘይጋጠማን ደሓና ከም ዘላን እዩ ዝሕበር ዘሎ። ኣቱም ከምዚ እንዳበልኩም ምንም ሓበሬታ ከይሓስኩም ናይ ሰብ ሕማቕ ተመኒሁም ከምዚ እንዳገበርኩም ትዘርግሑ ዘለኹም ሰባት ግን ያው ምሕረት የወርደልኩም። ካብዚ ተግባርኹም ተቆጠቡ። ከምዚ ዓይነት ተግባራት ደጊምና ደጋጊምና ዓገብ ንብልልና። ብተወሳኺ እውን እዚ ኣብዚ ምስሊ ትሪእዎ ዘለኹም ፌስቡክ ፔጅ ብጣዕሚ ብዙሓት ተኸተልቲ ዘለውዎ እዩ። ይኹን ዳንበር ናይ ማህሌት ትኽክለኛ አካውንት ኣይኮነን። ብዙሓት ሰባት ርግፀኛ ፎሎ ኢልኩም ተኾኑ ኢኹም ኣብዚ ሓበሬታ እዚ ትረኽብዎ ነገር ኩሉ ሓሶት ስለዝኾነ ፎሎውኩም ንኽተልዕሉ በዘጋጣሚ እዚ መልእኽተይ እናመሓላለፍኩ ናብቲ ብሎሙዓንቲ ብጣዕሚ ኣዛራቢ ኮይኑ ዘሎ ዝቕፅል ሓበሬታ ሓንቲ ሓፍትና ኣብዚ ድማ ኣወዳት እንድሕር ድንግል ተኾይኖም ብምንታይ ንፈልጦም ትብለና ኣላ። ብጣዕሚ እዩ መገረሚ ትብሎ ነገር ዘላ ኣወዳት ክትስማዕምዕሉ ዲኹም? ከመይ እዩ ሓሳብኩም? ኣብ ኮሜንት ኣፍልጡና ርኢናዮ ንመለስ። ኣጓላት ብጣዕሚ ልሕፍረን ጥያቄና ልደልኦ መልሲ ሓደ ወዲ ድንግል ድያ ኮነ ብምንታይ ንፈልጥ? ምንም ቴክኖሎጂ ኣየድልየክኒ ብዘን ህዝብ ነግረክና 10 እፅዋት ሓደ ወዲ ድንግል ድያ ኮነ ምፍላጥ ትኽእል። ዳማይ ብስሩ ባዕሉ ጓል ኣይለኽፊ ተትሞትለ ካልኣይ ለለ ኣብ ስልኩ ብዙሕ ናጓላት ስልኪ ኣይሕዝ ተገደደ ወይ ነኑ ወይ ናሲስተሩ ወይ ለለ ደቂ ህዳሱ ገለ ሳልሳይ ለለ ብጣዕሚ ብዙሓት ኣዕርኽቲ የውሊ። ምክንያቱም ብዙሓት ኣዕርኽቲ ብለሓዘ ቁፅሪ ብዙሕ ዓይነት ፀባይ ስለልሕዝ ኣወዳት ኣዕርኽቲ እየ ዋት ኣጓላት ተሃሊኖ ላበይ ወፂኽን ላበይ ኣቲኽን ብዛዕባ ናይ ነገር ብጣዕሚ ልቆፃፀርን ብጣዕሚ ይቆፃፀረሉ ምክር። ሓምሻይ ብጣዕሚ ናይ ፍቕሪ ፊልሚ ይፎቲ። ሻድሻይ ድማ መንፈሳዊ እዩ፣ ካብኡ ግን ብሙሉእ መወዳት ይኾን ለዝሑ ግን መንፈሳውያን እዩ። ሻብዓይ እንደገና ልኾነ ደባሪ ወግዒ ወይለ ናስዲ ልኾነ ወግዒ ተላዒሉ ወዲያው እዚ ወግዒ ክቕይስ ይልደሊ። ሻምናይ ስፔሻሊ ኣብ ኣጓላት ዝተፈላለየ ውፅእ ዝበለ ፀባይ ዘለወን ብካልኦት ተወዳት ክፅረፋ ዝኽእላ ኣጓላት ወይም ደሞ ኣብ ስራሕ ልውዕላ ወይ ኮፍ ኢለን ልውዕላ ብቻ ዝተፈላለየ ፀባይ ዘለወን ኣጓላት ኣብዚ ወዲ እዚ ከፅሓት ኣለዋ። ግን ኩለን ኣጓላት ፖዚቲቭ ዝኾነ ራእያ ወይ ብጣዕሚ ለጓላት ሪስፔክት ዝህልዮ። ታሽዓይ ምስ ጓል ይፍለጣ ኣይፍለጣ በለየገድስ ልዕሊ 10 ደቂቓ ብስልኪ ሃሎሎ ክሉ ወይ ክጃናጀን ወይ ከዋግዕ ኣይኽእሊ። 10ይ ልረሳዕኽዎ ነገር ተሃልዩ ደናግል ዝኾንኩም ኣወዳት ኮሜንት ኣቲኹም ፅሓፉ ላይ ኣጓላት ልመሰለክን ኣስተያየት ተዋት ትኽእል ኣይኸን ወትየክኒ። ኣብዚ ድማ ዘይንሰምዖ ጉድ የለን። ብጣዕሚ እዩ ዝገርም። ሓደ ሓውና ድማ ሓውና ክንብሎ እኳ ኣይግባእናን ድዩ? ሓደ ሓውና ግን ኣብ ላይ ዘይከውን ዘይግበር ነገር ይገብር ኣሎ። ሶኸ እንታይ እዩ? ኣብ ላይ ሴክስ ይገብር ኣሎ። ቆልዑት ተሃልዮም ኣብ ቅድሜኹም ቤዛኹም እዚ ቪድዮ ንኸይርእይዎ ግበሩ ኢኹም። ርኢናዮ ንመለስቲ ቪድዮ
كايا تسويلوا لا نبدا شو مخني قبل على الجور اللي يقول لا تحت بالله لا على الجبر لا على الجبر يثبت على سبع قاعد تطلع عندي حرب لكم نعم بس اور لي بقى حدا فيك انت كلكم انت قراني لا بالله قبل علي ده يقول لا هذا قلت بيت قلت مع انت تفاوض ديوان لا هتسقون دم يتقوريون سخين لا ترحوا ናይ ሎሚ ቆልዑት ድማ ናበይ ከም ዝኸዱ ከም ዘለዉ ብጣዕሚ እዩ ዝገርመና ዘሎ ኣብዚ ድማ ሓንቲ ቆልዓ ንኣዶናይ ሓፍቲ እያ መስለኒ ትብሎ ነገር ብጣዕሚ እዩ ዘገርም እንድሕር ወዲ ኮይኑ ቸኮሌት ዘይሕበኒ ዘይሓቁፈኒ ዘይስምዐኒ ተኮይኑስ ታይ ወዲ ተባሂሉ ትብለና ላሪና እያ ንመለስ ጓል ኮይና እንድሕር ወዲ ቸኮሌት ለይውፃል እንድሕር ለይምፀለ ከዮ ተውፅእ ይሽክር ቸኮሌት ወዲ ኮይንስ ንጓል እንድሕር ዘይገዚእላስ ዋ እንድሕር ድሊካ ለይ ማለልና ተዳት ደሎ ምን ተዳት ካዮታ ተውፀሎ ተውፀወል እንድሕር ንዓነት ሽቶ በብመዓልቲ ከይኾነሲ ሰኢልክ ሽጉር እዩ ካልኣይ ጊፍት ፎቶ ለላ هم ናይ ማርያም ስእሊ ሰይዛባን እንደም ቀዳማይ ገበራ ቀዳሚት ቅድም ሽታ ቅድም ጨና ሰይዛባን ደስ አንተ ቅርብ ለትምያ ودي ندحر دريتو جيفت قال خمال إلا خوين نقالش تقال كتاك تمالو إلو لو عنعو سارة؟ صبح صريحة أنا صبح صريحة أنا جازات ولو للو جازات ولويل معراري دون قال كاب جازات وصل بعد حدا خوين كتوت مخنياتهم صراحة الديوات خليها سادة صراحة الوعي يا سيدو قلت يوم كنت حاجة أمامي مينهم كو قال كدان كويو تأثيرهم متأمن عن مالتها مالتي متأمن تأمنوا سبحزي بقى صبوا انده تجير الخا تصبوا الجرار خاتوينو بقى انك جزي خاسي هو مسخاك حس قدر زي الخاف مسخ لا تستلي قدر اوتوتيل كاس اوتوتيل كاس مسخ زعت مسخ لا زي تأمن كحدي سجن بقى دقوا لي فوتي اوكي ጌታቸው ረዳ ድማ ኣብዚያ ፍጠት ተፋጠጥ ያረኺዋቶ ዘላ ብጣዕሚ ዝገርም መን ከኺዲልዎ ናብዚ ፌስ ቱ ፌስ ዝኾነ ግጥሚያ እዩ ኣትዩ ዘሎ ብጣዕሚ ዝገርም አብይ አህመድ ጄኖሳይድ ገይሩዶ አይገበረን ይብሎሎ አብይ አህመድ እና ጌታቸው ረዳ ሕጂ አረክተ ምዃኖም ይፍለጥ እንዲዩ ታይ ኢሉ ከም ዝመለሰ ድማ ሰሚዕናዮ ንመለስ You're working with the federal government that you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this, as a lawyer, I cannot say who did this and that, but the crime was committed in Tigray. You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was a lawyer. Were you not a lawyer when you said Abiy committed genocide on the people of Tigray? I was a lawyer, and I was in the heat of a conflict that was claiming the lives of hundreds of thousands of people. So was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed? Well, I have to be responsible for my words now. So you weren't responsible and I before. am ready to stand by my position that genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? I mean, we don't have to be that specific. We do. He led the war. That's why we invited you here to find out your views. He led the war. He led the war. So I will give him the opportunity to defend himself in public, in court,
Okay. What I'm saying is all kinds of crimes. You mentioned crimes, ethnic cleansing, genocide were committed. As a matter of fact, he was a very close friend even before he got elected. So, but who was what a close he said, friend? Abiy was my close friend. You hated him. You said he was a genocidal warmonger, imperialist. Yeah, but weird friends you have. That doesn't change the fact that we're friends. The fact that he's a genocidal warmonger didn't change the fact that you were friends. No. I'm stating the fact. Before the genocide, you mean you were friends? Yes. And after the genocide, you were friends. Just during the genocide, you weren't friends. We were fighting each other. We're at each other's yes, and thousands of people. No. I mean, let's not belittle the whole idea of this genocide, whatever. What I'm saying is, I'm not the one belittling you. You're the one who said you used to be friends with the guy you accused of being genocidal.